እመጣብሻለሁ። እሺ አሁን ዱባይ እስቲ ኔቨር ጊቭ አፕ ቪዲዮ ዩቲዩብ ላይ ሙሉ አለ። እኔ የዩቲዩብ ሪከርደሮች ነው ደስ የሚል። እኔ እኮ በነገራችን ላይ ኔቨር ጊቭ አፕ ምን እንደምትመስል ማን እንደሆነች ምናምን አላውቃትም እኮ እናቲቱ ጀስት የለም ከቡቺ ኬዝ ጋር ማን ሊከሳት እንደነበረ በምን እንደተጣሉ ምናምን ታሪኩን አውቀዋል። እኔ ኢንተረስቴ ካልሆንክ ኢንሳይደሮች ሲነግሩኝ እቀበላለሁ። ኢንተረስቴ ካልሆንክ ብዙ ሰው ኢንተረስቴ ሳይሆን ቀርቶ የሱ ማንነት የሱ ምንነት እንዳወራበት ተነግሮ ያላወራችሁ ሰዎች አላችሁ። ባይዘው ኢንተረስቴ ማለት የሆነ ስለማላውቃቸው ብቻ ሳይሆን እንትን ይሄን ያለ ሳይስበኝ ቀርቶ ግን ኢንፎርሜሽናቸው ሆኖ ዝም ብሎ እንደ እንትን የተቀመጡ ሰዎች አሉ። ለክፉ ቀን ጠብቄ ምናምን አለም ኢንፎርሜሽን ነው ዲሌት ካላረኩት አለ ለምን ይሄዳል? ግን ለካ እንደዚህ አንድ ቀን አጀንዳ ይሆናል። ያ በቡቺ ክስ ምክንያት በጣም ነው ስላንቺ የማውቀው፣ ግን ኢንተረስት ያልነበርሽ መልክሽ ራሱ አላውቀው። የሚገርምሽ ነገር ኔቨር ጊቭ አፕ እንደገና ኒክሽ ራሱ ኔቨር ጊቭ አፕ እንደሆነ ነው እንጂ የቱ ኔቨር ጊቭ አፕ እንደሆነ አላውቅም። አሁን እዚህ የሚገቡ ኔቨር ጊቭ አፖች አሉ። አንቺ ሁኚ ሌላ ሰው ይሁን ራሱ አላውቅም ነበር። አሁን ይሄ ነው የሷ ቲክቶክ ሲባል ነው ያወቅሽ። ገብቶሻል? ያ አምኖት እንትን አሁን ግን ኢንተረስቴ ነሽ። አሁን ዘመቻ ምን እያደረኩ እንደሆነ ታውቂያለሽ? የባልሽን ቁጥር ነው የምፈልገው። እናቴ ትሙት አድርጓል። የዱባይ ሰዎች ደግሞ ታውቂያለሽ፣ የባልሽ ጓደኞች የሀበሻ አማርኛ ተናጋሪ ሴቶች ጓደኞቹ ነው ያውቃል። ምክንያቱም ያገኘሽ ቡና ቤት ውስጥ ነበር። መሮሽ ወደ ኢትዮጵያ ልትሄጂ ስትይ በቅምጥነት እንድትቀመጪ ጠቅለሽ ልገቢ ስትይ ዱባይ ላይ ያስቀርሽ እሱ ራይት አይ ከነ ስምሽ አወጣልሻለሁ። ስምሽ አይደለም ሲጀመር ኔቨር ጊቭ አፕ ወንዶችን ወይም ደግሞ የወንድን እቃ መጥባት ተስፋ አልቆርጥም የሚል ኔቨር ጊቭ አፕ በወንዶች ላይ ያለሽን አቋምሽን ነው የሚያሳየው ባይዘወይ እንጂ ትክክለኛ ስምሽ ህሊና ነው ስምሽ። ገብቶሻል? ህሊና የምትባሉ ግን ለቡና ቤት ቅርብ ናችሁ። ለምንድን ነው ቡቺም ህሊና በለጠ ሙስና ነው ስሟ፣ አንቺም እንደዛ ያ ህሊና ነው ስሟ። ይሄ እና ሄለን ጻፊ ነው ከተባልኩት ከድሮ ከመቆም ውጪ ኔቨር ጊቭ አፕነትሽ በወንዶች ላይ ተስፋ የማትቆርጭበት ትክክለኛ ማንነትሽ ስሜትሽ ብቻ ትክክለኛ አይ ኔቨር ጊቭ አፕ ኦን ማን ይሄ ብቻ ነው። እዛ ሴት ቆይ እየሰማን እንጨምር የድሮ ምሰሪበት ቡና ቤት እና በድሮ ስምሽ ማን ተብለሽ ነው ስምሽ የሚጠራው? ስምሽ ማን ነበር? ኒኪ ሚናጂ ነበር አይደል? ኒኪ ሚናጂ ይሉሽ ነበር አይደል? እንደዚህ ሳትንደፈደፊ በፊት ኒኪ ሚናጅ ተብላ ነው የምትጠራው የነበረው የቡና ቤት ህይወቷ ላይ። እናቴ ትሙት ያ ኒኪ ሚናጅ ዘፋኝ ናት። እቺ ልጅ ዘፈን ትሮ ዋናው ያ ኒኪ የእውነት ስለ ጌታቸውን ፎቶ አመጣልሻለሁ፣ ሄኖክን ፎቶ አመጣልሻለሁ። ለምን ነው ተወዛዋዦችና ድራማቾች ላይ ልብሽ እንትን የሚል እንዳለ የምትይዛቸው ቅምጥ ባል እያላት የምትይዛቸው ጌታቸው ይባላል። ተወዛዋዥ ነው፣ ቦይፍሬንዷ ነበረ። ዳኜ ዋሌ የሚሰራበት የነበረ እንትን ቤት ትሰራለች፣ ይሰራል። ገባችሁ? ዱካም ሬስቶራንት እየበላ ሙሉ በየወሩ ሄዳ ሂሳቡ የምትከፍልለት እሷ ናት። እሱ ሄዶ ዱከም ሬስቶራንት ይበላል፣ የወር ቢሉን ሄዳ የምትዘጋለት እሷ ናት።
ባላላት ይሄ ዩኬ እሱ ነዳጅ ላይ ይሰራል 100,000 ድርሃም ነው ትልቅ ብር አይደለም የሚከፈለው ከነ ደሞዙ አመጣልሻል ነዳጅ የሚሰሩትን ሰዎች እኛ እናውቃቸዋለን 15 ቀን ከሰሩ 15 ቀን ረፍታቸው ምክንያቱም በረሃ ከሰው ጋር ሳይገናኙ ስለሚኖሩ ማለት ነው አንድ ወር ከሰሩ አንድ ወር ረፍታቸው ያን ወቅት ብቻ ነው አጠገብሽ የሚመጣው ገብቶሻል ማንኛውም ወንድ ደረቱ ደርበብ ካለ ትንሽ ሰፋ ካለ ባንቺ መዳፍ ስር ነው የሚያልፈው ባንቺ አንቺን ጠብቶ አንቺ አስለሰሽው አንቺ ግጦሽ ሚኪን እኮ ግጦሽ አስተማርሽው አንቺ ነሽ ጭራሽ ስታሚ ለማን ነበር ስታሚው የነበረው ፋራ ነው ምንም አያውቅም ወርዶ አያውቅም እኔን ያስተማርኩት ብለሽ እንደገና እሱ በሌለበት ልሻፍጂበት ገንዳ ውስጥ ቀረሽው ገብቶሻል ምን ነው ቡቺ ልትከስያት ብለሽ ይሄ ፎቶ ቪዲዮ ኔጋ እጄ ላይ ገባ ብላ ሳራ ላበሻ ክሱ እንድታቆም የተደረግሽው አንቺ አይደለሽ እንዴ ፈርተሽ ለራስሽ ይሄን ቪዲዮሽን ቡቺ አላት ታውቃለች ሳራ ላበሻ አላት የዱባይ ጅልነታችሁ እርስ በራስ ተጣሉና ከዛን ይሄ ነገር አለ እኮ ብላችሁ ለሶስተኛ ሽማግሌ ትልካላችሁ ያ ሽማግሌ ደግሞ እናንተን የሚያጠቃበት መንገድ ማሲ ይሄን ጉዳይ ታውቃለች ዱባይ ስላላችሁ ተፈራርታችሁ ነው ተፋጣችሁ ቁጭ የምትሉት ተፋጠጥ ጠጅ ቤት በሉት እኮ ዱባይን እኮ ዱባይ አይደለም እኮ ተፋጠጥ ጠጅ ቤት ለሀበሻው በነገራችን ጥርስ ግጥጥ አይነ ፍጥጥ ሀገር ነው እኮ ዱባይ ማለት ብዙ ነገር ማውራት እየፈለጋችሁ ተፈራርታችሁ የተቀመጣችሁ ሰዎች ናችሁ ባውን ታይም በተለይ ስፔሻል በዚህ ሰዓት እሺ ያ ዱካም ሬስቶራንት ይባላል እሷ ትከፍላለች ልጆቹን ደግሞ ከጌታቸው ጋር ስትቀጣጠር ወይ ከሄኖክ ጋር ስትቀጣጠሪ ልጆችሽን ጸጉር ቤት ጥለሽ ነው የምትሄጂው የቁሌታምነትሽ ቁሌታም ስሜትሽን መቆጣጠር ማትቺ ጅራሬ ቆሻሻ መሆንሽ ልጆችሽን ጸጉር ቤት ጥለሽ በየምናም ቤት ጥለሽ ሰራተኛ ሁሉ ቀን አቢዩዝ እያደረግሽ ሀቢባ ጋር በመምጣት ተታወቂ ነበር ምክንያቱም ባልሽ ከመምጣቱ በፊት ከማንም ወንድ ጋር ስትላላሽ ትይና እሱ ሊመጣ ሲል በግድ ነገር ፈልገሻቸው ከቤትሽ እንዲወጡ ታረጋቸዋለሽ ሀበሻ አንድ ወር ላንቺ ሰርቶልሽ አውቅ ምክንያቱም ሰበብ ፈልገሽ ትጣያቸዋለሽ እሱ ሲመጣ እንዳያወሩብሽ ኔቨር ጊቭ አፕ የምትባል በነገራችን ላይ መልክሽና የወንድ ጥማትሽ አብሮ ማቻ ያረግም ለምን እንደሆነ አላውቅም ፊቴ ስትታይ ደርባባ ደና ወይዘሮ ነው የምትመስል የፊት ስግጥና ስግጥ ያለ ፊት ነው ያለሽ ወርቅ ለብሰሽ እንኳን ወርቅ መልበስሽ የማይታወቅብሽ የሳራ አላበሽ አይነት አመዳ በልቶ ጠጥቶ በድቶ ጭጭ የጋን ወንድም ናችሁ ሁለታችሁ ምንም ሀብት እንኳን እንዳለሽ አይታወቅም ሲጀመር ሀብት የለሽ ምንም ድርጅት የለሽ ጸጉር ቤት እንኳን የለሽም አንድ ነገር ልንገርሽ ብዙ ብርሽን የምትረጩ አንቺ ወንዶች ላይ ዛሴት ገብቶሻል ደረቱ የሰፋ ሰው ከመጣንኮ ኡፍ አሁን ገና ግጦሽ ወርዶ ነው በቃ ይሄንን ዱባይ የሚቀላቀለው ነው የሚባለው እንደ ቪዛ እንኮ መጀመሪያ አንቺ መምታት አለባችሁ ከፍለሻቸውም ልታወጫቸው ልጆችሽን በየጸጉር ቤት ጥለሽ ትሄጃለሽ ቁሻሻ የሚገርምሽ ነገር ዱባይ ላይ እንደዚህ ቪዲዮ አለ እንትን ለምን ቀረስክ ምናምን የሚለው ሌላ ጣጣ ስለሚያበዛባቸው እንጂ ሁሉም ያንቺ ቪዲዮ አላችሁ ከነ ጌታቸው ጋር ስትሳሳሚ ከሄኖ ጋር ስትሳሳሚ ትደላያለሽ አላችሁ አሁን እኔ ነኝ የምልክለት ከዱባይ
ቁጥሩ ወጥቶለት እሱ እንዳይጠይቃቸው እኔ ነኝ ለሰውየው ምልክለት። እናቴ ትሙት አደርገዋል። አብረን ሲንግሎናን እንቀመጣታለን። ይው ፈረንጅ እንዲህ የሚያደርግሽ ካንቺ ጋር እስካለ ድረስ ነው። ከዛ በኋላ እናቴ ትሙት ፈረንጆች ያውቁሽ። ፈረንጅ እብድ ነው የሚያደርጉሽ። ልጅሽን ብላ ነው የሚቀበሉሽ። ፈረንጆች ካንቺ ጋር እስካለ ድረስ ነው ሮማንቲክ ምጫወት። ከዛ በኋላ ቦምባስቲክ ነው የሚሆኑብሽ፣ ቦምብ ነው የሚሆኑብሽ። ፈረንጆችን አታውቂያቸው። ፈረንጅ አግብቶ ተፋቶ በሰላም የሚኖር ሰው ነው አይቻለው። በሲስተም አሳስሮሽ እብድ ነው የሚያደርጉሽ። በጣም እብድ ያደርጉሽ። የውነት ቢጠቅማቸውም ባይጠቅማቸው ካንቺ የበላይ መሆናቸውን ያሳዩሻል። ይው ባሏ ያገኛት ወደ ሀገር ቤት ልገባ ስትል ተስፋ በቆረጠች ሰዓት ነው ደውሎ ያስቀራት። ከዛ በፊት ቡና ቤት ስትሰራ ነበር የሚያውቃት። ያ ደግሞ ጎጃሜ እንዳትጫወች፣ የናዝሬት ልጅ ነሽ። ናዝሬት ነው አታውቅም። ጎጃሜ ሰሜት የት እንደሆነ አታውቅም። አባቴ ስጋ ቤት አለው እንትን ናዝሬት ላይ። እሺ መልክ እንዳሰበሽ ሸርሙጥና ላይ ጎጃምን እንዳትጨምሪ። የአዳማ ነው ስጋ ቤት አለው ነበር። አታውቂውም ወዴት እንደሆነ ጎጃም ከምን እኮ አሁን ነው ጎጃሜ እንደምትራሱ ቪዲዮውን ያየሁት። ከየት ነው ሽርሙጥንና እንደዚህ አይነት ጋለ እንትንነትን ከጎጃም ጋር ታያይዘው? አይደለሽም፣ ናዝሬት ነሽ። የናዝሬት ሰሜንን ጭራሽ አታውቂውም። እንደኔ ነሽ። ገባች? አሁን ደግሞ ከበሮ መቺ ዋሌ ቤት ያለ ጋይስ ከከበሮ መቺና ከስክስታ ተጫዋችና ከምናምን አትወጣ። ትንሽ አርቲስት ነህ ከተባለ አለች እዛ ቦታ ላይ ወይ ልብሷን ገልባ ወይ ፓንቷን አጥባ እየጨመቀች ነች። ይሁንት አቡጃር ክለብ ከመዘጋቱ በፊት ገና አዲስ እንደሆነ የማፍቅረኛ ነበር ከሄኖክ ጋር ራይት። ሄኖክ ኢትዮጵያ ላይ እስረኛ ነበር፣ ሰው በማዘዋወር ሁማን ተራክፍ በሚባል እስር ቤት ነበር። አሁን ወጥቷል። አቡጃር ክለብ ከመዘጋቱ በፊት ተወዛዋዥ የነበረው ከዛ ከአቡጃር በኋላ የት ነው የገባው? ኤችዲ የራሱን ከፍቶ አሁን ሀገር ቤት ነው ግን እስር ቤት ያለው። ያ ጋይስ እንትን እያልኩ ተውኛ። ያ አይቼዋለሁ። ቆያ ገና ነው ሪያክሽን ማድረግበት። ገና ቪዲዮ እኮ አለ፣ እያየን እንጨምራለን። እሺ ቪዲዮ ሪያክሽን ላድርግበት። ዛሴት እስቲ ተሪፋይፍ ነኝ። በጣም ብዙ ነገር አይቻለሁ። እንደ እድሜ ነው የምኖረው። እኔ የተከበርኩ ነኝ አለሽ። በነገራችን ላይ ከንፈርሽ ራሱ በወንዶች ፈሳሽ የተለመጠ ነው የሚመስለው። የምትቀቢው ሊፕስቲክ ነው ወይስ ከንፈርሽ ነው? እንደዚህ በወንዶች ያልታጠበና በታጠበ በመነቸከ በቆሸሸ ለምጥ እየያዘሽ ነው። በጣም እግዚአብሔር። ሊፕስቲክሽ ነው ወይስ ከንፈርሽ ራሱ? የመጣው ወንዱላ አለመላጣ አትንፉኝ እኔ በሽታ አለብኝ እንዴ ነው የምትዩ። ሚኪን እኮ እንደዛ ስትዩ ነበር። ሚኪ ፊት አውራሪ ሚኪ ለመጀመሪያ ጊዜ ወደ አንቺ እንዲመጣ ያረግሽው 100,000 ልከሽለን ነው አለ። በዛ ጊዜ እቺ እንደዚህ አይነት ሀብታም ማናት ብሎ ነው የመጣው። 100,000 ልከሽለት ሰተሽው ለጊፍት ቲክቶክ ከሚበላብህ ሁላ ብለሽው ገብቶሻል።
ያ ግጦሽ አልወርድም ብሎሽ ነው እኮ ሆቴል ላይ አላስገባም ያልሽው። ለምን በስምሽ ሆቴሉን ይዘሽ ስለነበር። በሌሊት ዱባይ ያሉ ሰዎች እንደ ጨካኝ ናቸው ብሎ እኮ እያለቀሰ ቪዲዮ የሰራ ጊዜ ትዝ ይላችኋል? የዛሬ ዓመት እሷ ናች እኮ ሆቴል እንዳይገባ ያደረገችው። ለምን? በስሟ ሆቴሉን ስለያዘች። ሚኪን ከስከስ ጫማ አልብሳ እንደዛ ስታዘንጦ የነበረችው እሷ ናት። እናቴ ትሙት። ከዛ በኋላ ሲታረቁና ቤት ስታስገባ ሆቴሉ ስታስገባው ግጦሽ እንዲህ ውረድ እያለችው እያለ እየላሰ እኔ ጥጋቡ ልጅ ይላል ይልና እኔ ጥጋቡ ልጅ ይላል እንደዚህ እያለ ቀርጻው ዝና መስሎት ለሰው ቀንጭባ ላከች። ያ ነገር ደግሞ እኔ ጋር መጣ ማለት ነው። ዛሴት ዚሲሳ የጥጋቡ ልጅ ረሃብተኛ መስሎ ነው ያየሁት ገንዳ ውስጥ ረሃብተኛ። እሱም ብሎ የጥጋቡ ልጅ እኔ ጥጋቡ መሸሻ ልጅ ወደ ላይ ተኩሶ ወደ ላይ ቦምብ ያፈነዳው ሰውዬ ይላል። እዚህ ፊት ለፊት ላይ ይመጣል። ገንዳ ውስጥ ረሃብተኛ ሆኖ ነው ያገኘው። አሁን ኢንሳይደሮቼ የባሏን ቁጥር ነው የምትልኩልኝ። እሺ የሱን ቁጥር ነው የምትልኩልኝ። ከሱ ጋር ነው ንግግር። ለመጀመሪያ ጊዜ የምን መጣል እኔ እኮ ትግሬ መሬት ላይ አናምንሽም። እኛ የምናምነው ወሬኞችን ነው ካሉ መብታቸው ነው። እኔ ራሴን አውቃለሁ፣ በራሴ እተማመናለሁ። ስለዚህ በራስሽ ከተማመንሽ ነይ፣ ከዛ ልላክልሽ። እስቲ ነይ። ሚኪ ስንት ጊዜ ስለ ማሂ ሳታወራ ምን ነው ይሄን ሰሞን ያልተጠየቀውን ቶፒክ ጀመርከው? ሚኪ ፊት አውራሪ ያልተጠየቀውን አጀንዳ ለምን ማውራት ጀመርክ? ስለ ማሂ ሚኪ በነገራችን ላይ ዝም ብለህ ረጅም ነው እንጂ እንትን እኔ ምን አገባኝ? አንተ ከፍላ ነው እኔ ጂጂ ሆንኩኝ እንደ ሜትር ይዤ የሄድኩ ምለካው። ግን ያልተጠየቀውን የማሂን ቶፒክ ለምን አሁን ማንሳት ፈለግ? ዋይ ለምን አነሳው? ለምን እንደ ተምታታብ? አላወራም ብለህ ስንት ጊዜ ቁጭ ብላ አልነበረም? ስለ ግጦሽ ስትጠየቅ ስለ ማሂ ማውራት ጀመርክ። ፓርት 1 ፓርት 2 ያ ቴክስት እያነበብክ በራሱ የሚተማመን ሰው ምንም ቢባል ምንም አይመስለውም። እንደዚህ ይመጣል። የዋሸ ያወራ ያማ ያለ ስም የሰጠ ይደበቅ። የኔ ጥያቄ ቡቺን ከሰሻት ነበር። እኔ የነጭ ሚስት እኔ ምናምን በጣም ስልጣን አለኝ በጣም ተሰሚነት አለኝ ብለሽ ስትፈራገጭ ነበር። ለምን ነው በአንድ ጊዜ ጸጥ ረጭ ያደረጉሽ? ለምንድን ትመልሻለሽ? ለምን ጸጥ ረጭ ያደረጉሽ? ሳራ ላበሻንኮ ከጸጥ ረጭም አልፋ ለኔ ሁላ አንበሳ ስጫት ሁላ ብላ አዛሽ እኮ እሺ ብለሻት ነበር። እኔ አላውቀሽም። እኔ እናቴ ትሙት አላውቀሽም። ሽርሙጥናሽን ብቻ ነው የማውቀው፣ ዝናሽን ነው የማውቀው። እናቴ ትሙት ፊትሽን አላውቀው። ትክክለኛ ስምሽ ደግሞ ቲክቶከር እንደሆንሽ አክቲቭ እንደሆንሽ ራሱን ያላውቅ። ዝም ብሎ የለም ወይ ጊፍተር ወይ ዝም ብላ ምናምን ትመስልኝ ነበር። ሳራ ለምንድን ነው አጠገብሽ ደውላ ለሄለን ለጌሞ እንትን ጊፍት ስጫት ያለች? አሰምቻችኋለሁ እኮ ባለፈው ሪካርዶ ለኔቨር ጊቭ አፕ ምሽ አዘጋጅላታለሁ ብላኛለች ብላ አሰምቻችኋለሁ አይደል? አሰምቻችኋለሁ አይደል? አይደል? አሁን የትኛው ሪካርድ ላይ ነው እንትን ማድረገው የተሳሳተ እንዳላሰማችሁ? ስለ 70,000 ስለ ጊፍት የቱ ጋር ነበረ? የቱ ጋር ነው ማሰማችሁ ታዲያ? አሁን ጋይስ ስለ አሰምቻችሁ ነበረ እኮ
ምን አልኳችሁ? ኔቨር ጊቭ አፕ ራሱ አንበሳ እንድትሰጠኝ ስጠይቅ ነበር አልኳችሁ። ቦታ ያለውን ነገር እኔ ስሜ እንድነሳ አልፈልግም። ስሜ እንድነሳ እነዚህ ሰዎች ውስጥ እጄን አይደለም አፌን አይደለም አይናቸውንም ላይ አልፈልግም የሚባለው ነገር እኮ የተነጋገሩት ጨረስ ምንም ያን ያህል የናንቺ ዳጓር ነው የምናውቀው ውጭ እንኳን የምታውቀው ነገር አይቻልም። ከዛ በኋላ እኮ ምንም ዲል የለኝም እኔ መጨረሻ ተለምጌ ይሄ ነገር ነው ጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለን በመሀላችን እንጂ የትኛው ሪከርድ ላይ እንዳለ አላውቅም። አሁን ትንሹ ራሱ እነዚህ ሁላ ናቸው። እናንተ አሁን እቺን ብቻ ነው የሰማችሁት። ከ30 ደቂቃ ከ20 ደቂቃ ከምን ላይ ዝም ብዬ ከውስጡ የመረጥኩት አሁን እኮ ለራሴ ሰነፍኩኝ መምረጥ ብቻ ቴኬር ያደረኩት የነወርቁ አይተነው ነው። ትናንት ወዲያ ታመምኩ በቃ እያለቀስኩ ነበረ። በቃ ምን ማድረግ ይችላል ወራ ነው እነሱ ግን አይደለም እንደሱ። ስለዚህ ሄልዬ በቃ አሁን እኔ ያው እኔ ነው ለትንሽ እኔ ከቅዳሜ በፊት እናወራለን የምትፈልጊውን ነገር ምን እንዴት አድርጌ ወይ እንዴት እንደምጫን እዛ እንትን ያልኩትን ዛሬ ሌሊት ነበረ የምንሄደው። ተቋረጠባችሁ? ከኩሽም ኤምባሲ ዝግጅት አለ ብዬ ዩቱብ ስብሰባ አልሽኛል። ደውለው በእኔ ስም ነው ምግብ ቤቱ የምዘጋጀው እና እንዴት አንቺ በነገራችን ላይ ሳራ በኤምባሲዎች ስብሰባ ላይ እንዳትገኝ ውሳኔ ላይ የተወሰነባት። ለምን ብዙ በኤምባሲና በባለስልጣን ወሬዎችን እንደዚህ የማውራት እንትን ስላላት የሆነ ምስጥር አውጥታ በዛ የተነሳ በኤምባሲዎች ላይ እንዳትሳተፍ እንትን ያልሽ ነው። አንቺ ገና ለገና እንደ ድሮ ኤምባሲ ቆይ ሳራ መጣብሻለሁ እባክሽ ችግር የለም። ለምን እንዳለ ታውቂያለሽ? በቁ ጓደኛው ነው ገባሽ? ለዛ አላወራውም እኔ ራሱ ግን ለት ምንድን ነው የምትለኝ አለ። ለዛ እኔ ኡፍ የትኛው ቪዲዮ ላይ ነው? እኔ እኮ በወሬ ነው የሆነ ነገር ትዝ የሚለኝና ስለማላክ እኔ ዝም ብዬ ዘው ብዬ በሲመጡ አሰምቻችሁ ነበር ያያችሁ። አሁን ኔቨር ጊቭ አፕ አንበሳ ልታሰጡላ ለራሷ አልፋ ሰው ላይ እየጠየቀች የነበረች አስገደደችኝ ትላለች ብዬ እኮ አሰምቻችሁ ነበር። እኔ አሁን ኔቨር ጊቭ አፕ ቶፒክ ያልነበር ጀስት ግን ሪከርድ ውስጥ ስሰማ ለምን እንዳለች ነገርኳችሁ። ገባችሁ? እሷ ምን ትላለች እዚህ ጋር መረጃው አለኝ ትላለች። ደግሞ በአዲስ እቺ ኔቨር ጊቭ አፕ የምትባለው ሰውን ጫጫታውን ማስታረቁ አሁን እስኪ አንድ ሽማግሌ ያስታርቃቸው ተብለዋል። እኔ ነበርኩ ሰብስቤ ማስታረቁ ተው እንደዚህ ነው ተው ፍቅር እየተደረገ እየተመለሰ ገና እርስ በራሳቸው ከመታ። አሁን ግን ማናቸውንም አያገኙኝም። የማናቸውንም ደጋፊ አይደለሁም። የማናቸውንም ጠላት አይደለሁም። እኔ ራሴና ራሴ ችግር የለም። ስማምናም በልጄ እንዳታስብ በቃ እንደሱ ከሆነ በቃ እሺ እንደሱ ከሆነ የራሴ ነው ብለሽ ከሌላ ሰው የተላከልኝ ነው ብለሽ ስምን ባጠቅሽ እኮ ምንም ችግር የለም። ስም አትጥቀሽ ነው እንጂ ያ አንቺ የሚያደርግልኝ ሰውዬ ማድረግ ከቻለ እሰየው ነው። እንደው ጥሩ ነው። አሁን ደውዬ አሁን ትንሽ ቆይ አሁን ደውዬ አናግረዋለሁ። ትንሽ 1-2 ሰዓት ተኝቼ ነው የምነሳው። ከዛ አሳውቅሻለሁ። ያ ስለነሳው ምን ግንዛቤ ያለ ጊፍት መላክ ምናምን ታውቃለህ እንዴ ብለሽ ዝም ብለሽ ጠይቂዋለሽ። አዎ እለዋለሁ። አዎ ችግር የለው። አዎ ችግር የለው ምናምን ካለ እንትን ታደርጊያለሽ። ግን ጠዋት መንገድ ስትጉዘሽ እንደገና በዚህ ነገር ላይ ማታ አይከብድሽም? የትኛው ሪከርድ ላይ ነው? ሺት የትኛው ሪከርድ ላይ ነው? አዘልየው ነው። ብዙ ነው ስለምን ምን እንዳወራች ማለት ነው። እንደዚህ አይነት ቦታ ላይ መድረስ አይደለም አንቺ የሚጎል ነገር አለ። ሰውነት እንጂ ምን አለኝ እኔ ምግብ ቤት የሚበላት ተቆር እነዚህ የቤት ሰራተኞች ከዚህ በላይ ተጉቺ አስጠፋሽ። በቃ እግዚአብሔር ይስጥሽ። ምን አደለው ምን አላመጣ ከዳም አላመጣ አንቺም አላስገደች ቦነት ነው። አሁን ግን ነገር ሰራሁ እኩት ነገር እሷ ናት እየተባለች እኔ እንዲነሳንተለች እነሱ አይደለም የሚያይ እግዚአብሔር ስላለ የምታደርገው ነገር የሚያይሽ ግን አለ። እኔ እንደነሱ አይደለም። ሁለት ምናት እንዲህ ነው አይደለሁም። እኔ ወጣ ነገር ያወራ ነው በጫወታ በአንዳንድ ነገር አውርቼ ሊሆን ይችላል። ግን ለነሱ ክፋት ብዬ ካወራው እንደነሱ ሆነ እኔ በጣም ነው የምወድሽ
በጣም ነው እየተደበሽኝ እሷ ካንቺ በጣም ነው የወደድኩሽ በጣም እያየሁ እንደውም እዚህ ላይ ነው አያችሁ እዚህ ላይ ነው ለምን ብዙ ጊዜ እኮ ሪከርድ ሌላ ነገር ይሄ ኦሬዲ ላሰማችሁ የተዘጋጀው ስለሆነ ችግር የለም ሁሉ በቃ ባለቤቴና በቃ ወደሻለ እንደያል ማነው ኢሲ ያረግሽው ቢያየው በቃ ሸንቴን ነበረ እንደው ሄለን ሁሉ መወዳት ለታጫወታ ታቂ ናይ እንትን ነው እኮ ስለ ኔቨር ጊቭ አፕ አሰምቻችሁ ነበር እሷ ግን እንደ አዲስ አወራችሁ ነው እኮ እንጂ እንትን ነው በነገራችን ላይ እኔ ራሱ እየሰነፍኩ ነው ከ20 ደቂቃ ከ15 ደቂቃ ከተደዋወለው ውስጥ ቁጭ ብሎ ሰምቶ የምፈልገውን ፓርት ማድረግ እየሰለቸኝ አሁን አዲስ ነገር ምንም ነገር እንዳውም አላወጣው ብቻ ስም የጻፍኩበት የነወርቁ አይተነው ነው ከማይ ነገር የለም አንቺ ከዚህ በኋላ እግዚአብሔር በሚያውቀው ሰው እንኳን ከኔ ጋር እንትን ብሎለም አውርቶኝ በስነ ስርዓት እንኳን ሼም ይዘኛል እንዳታስብ ይሳል የትኛው ላይ ነው አሰምቻችኋ ኔቨር ጊቭ አፕ እንደው ሙኒትን እኮ የመጨረሻ ጊዜ ስለ ጊፍቱ ሳሰማን ነበር ችግር የለም ሰላም በልጄ እንዳታስብ በቃ እንደሱ ተጥቀሽ ነው ያ አንቺ የሚያርግልኝ ሰውዬ ማድረግ ለማላክ እኔ ዝም ብዬ ዘው ብዬ በሲመጡ ደስታውን ጫጫታውን ማስታረቁ አሁን እስኪ አንድ ሽማግሌ ያስታርቃል የትኛው ላይ ነው በቆይስ ሶስት ቦታ ምናምን ነው ሴቭ ያደርጉት የትኛው ጋር ነው የሰው ነገር እንዳላሰማ ጋይስ የሰው ባካችሁ ወደዛ ጌም ልኩልኛል እንዴ ያ ከዚህ የበለጠ ቶፒካው ምን ልሰጡኝ ባለፈው ሙኒትን እያሰማሁት ነበረኩ ራሱ አይደል ለምን ኔቨር ጊቭ አፕን ራሱ አዘጋጅላት ብዬ ነግሬያታለሁ ሰዎች እንደዚህ ነው የሚወዱሽ ምናምን ብላ ስታወራ ሰምቻችኋል እሷ እንደ አዲስ ምን ትላለች እኔ መረጃ አለኝ ብላ ሲያቀታት ነው ትላለች ንፍጣ እንኳን ከራሷ አልፋ ሰዎች አንበሳ እንዲሰጡኝ ይወት ራሷ ስትሯሯጥ የነበረችውን ብዬ እኮ አሰምቻችኋለሁ የት ነው ይላኩት ማለት ለራሴው ነው ምልከው ወይ በሄለን አስቀምጧለሁ ወይ በምን አስቀምጧለሁ ለዛ ነው እኮ ቆይ እስቲ እዚህ ላይ ነው ቆይ ጊፍቱን የሚያስገባ የሚያውቅ ሰው አንቺ ችግር የለም አንቺ ከዛው ቻደውኝ ማስቀደም የለም ማዳ በአንድ ሰዓት በዱባይ በኢትዮጵያ ፈልግ ያረጋል እኔ ለማንም ለጃባርም ለምንም ስለማስገብ በጠይቆኝ ነበር ነው ላይ ያሰተማርኩት ለማን እንዲያልኩት ምንም ትንኝ እንዲሆን ገና ሰጥቼ ሁሉ የሮጠልኮ ምን ሆነ ነው ብዬ ስለው አሁን ቅር እንዳይላት ምናምን በዚህ ቅር ካላት መቼም ቅር እንደማይላት እርግጠኛ ነኝ እንዳያውቁ እኔና ከምናቀው እኔ አልሰጥም ለምን እንደሆነ ታውቃለች በፊቱም የሁሉ ሚስጥር እንትን የሚል ያለው መብረቁ ጫፍ ይዞ ነው የሁሉ ያወራ ያለውና አይሆንም አልኩት አይሆንም እኔ አልሰጥም እሷ ሰጠኋት ማለት ማነው እዮዳብ ይነሳል ታራሪክ እንትን ጓደኛ የሁለ አመት የቆየች ለምን አልሰጥም ብያለሁ 4 ሀቢባ አንበሳ ሰጣኝ በቅርብ ጊዜ እንትን የስም ትመልሻለሽ ብላል ሀቢባ ደውላ ጌም አለኝ አንበሳዬን አለቻት በነገራችን ላይ እኔ ራሱ በደብ ያልሰማሁት እኮ ኦዲዮዎች አሉ በነገራችን ላይ እኔ ራሱ እንደናንተ እኩል ነው ቆምሰው ለካ እንደዚህ ብላ ነበር እላለሁ ሀቢባ ደውላ አንበሳዬን አለቻት እና እኔ ዲአክቲቭ ስላረው ባይሆን ከወለደች የሆነ ነገር ገሽ ልክላታለሁ ብዬ አስቤ ነበር አለች ተመልሳለሁ ብያት ደውላ ስትጠይቀኝ ይቅርታ አንበሳ አያችሁ አንበሳዬን ብላ ደውላ ስትጠይቃት ይቅርታ እኔ ቲክቶክን አክቲቭ አይደለሁም ብዬ ግን ያሰብኩላት ነገር አለ ከሆነ አለች መስለት ትቻለሁ ዲአክቲቬት ነው ስልኬ ብያለሁ ስለዚህ አሁን አልሰጥም ሄለን ትረዳኛለች ከዚህ ሁሉ ይበልጣል እንዲ ያልኩት ኤግል ብሎ ጊፍት ለሀቢባ የሚያወርደው እሱ በጣም ሀብታም እኮ ነው ምን አገናኘው ከኔ ጋር
ኤግል ማለት ወልደ ጊዮርጊስ እንደሆነ እንግዲህ ከሷ ነው የሰማሁት። ወልደ ጊዮርጊስ ኤግል እንደሆነ ማን ብሎት? እሱ እኮ ሀብታም ነው ትላለች። እዚህ ጋር ተመልሳ ደግሞ ምን ትላለች? ለሰዎች ስራ ፈልጋል አስገባቸዋለሁ ብሎ እኔ ገስት ላይ ባለው በቃል ገብቶ ቀብቶ ሰው እኔን እያፋጠጠኝ አዋረደኝ። አሁንማ ተራርቀናል አለች። ለካ የተራራቁት እሱ በ7 ድርሃም እንጀራ አምጥቶ ዱባይ ላይ ያከፋፍል ሲል አስቆመዋለች። እንደገና ደግሞ ይሄ የፍቄ ቁርጥ ቤት በጣም የተሳሰሩ ናቸው በነገራችን ላይ። በዛ የተነሳ እንትኖች ናቸው፣ ቀይሞች ናቸው። ያ ችግራለሁ የሰጠችኝ አንበሳ ነው በመለስላት ምንም ችግር የለም። ሌላ እኮ ጉራ ነው። ኤግል ብሎ አንበሳ ሲያወርድላት የነበረው ለሀቢብ ታዲያ ወልደ ጊዮርጊስ እኮ ነው ለሰብሰብ ነው የሚያወርደው እሱ በጣም ሀቅ ኤግል ብሎ የሚያወርደው ስል እሱማ እኮ ወልደ ጊዮርጊስ ነው አለች። ለሁሉም ነው የሚያወርደው። ምን አገናኘው ከኔ ጋር? ያ ለዛ ነው የሚሉት ማን ሸርቶ መስጠት ከፈለኩኝ ምን አጎት ሀቢባ ጋር ደግሞ ምን ችግር አለው? የሰጠችኝ አንበሳ ነው በመለስላት ምንም ችግር የለም። ሌላ እኮ ጉራ ነው። ምን ሰጡኛ እንደ ይሁዳ ለእሷ እኮ ብሰጥ የእጇን ነው ተሰጠችኝ መመለስ መብት ነበረኝ። ግን እዮዳ ምን አባቱ ስላደረገልኝ ነው እኔ አንበሳ የምሰጠው? ደውሎ ጠይቋታል። ከጎኔ ቆሚ ብሏት ማን አባቱ ስለሆነ ነው? በኤግል ለሽ ተብለሻል ስላት ኖ እሱማ እኮ ወልደ ጊዮርጊስ ነው የምትለው። ማን ስለሆነ ነው የምትደበቀው? እሱ ምን አባቱ ነው ደግሞ? እሱ ማን ሊሰጠው ነው? እንዳትፈሪው ትላለች። እኔናንችም ሆነ ሌላው ሰው አፉን የሚከፍት ያለው የእሱ ፍንጭ ነው። ባለፈው ሙኒትን ከየቱ ጋር ነው ያሰማዋት? እንኮ ማሴንጀር ላይ ሼር አደርገዋለሁ። ከዚህ ከጠፋብኝ ብዬ ከዚህ ጋር አደርጋለሁ። ለምን ሁሉም ሰው ወዶሻል፣ እንዳውም ለኔቨር ጊቭ አፕም ነግሪያት አወርድላታለሁ ብላለች፣ እንዳታስቢ ለጌምሽ ብላ ሙኒትን አሰምቻት። እኔ አሁን ኔቨር ጊቭ አፕ እናቴ ትሙት ኔቨር ጊቭ አፕ ሲባል ክስ በእንትና ምናምን ነው እንጂ ኤግዛክትሊ ስሟን አላውቀው። ስሟ ስላችሁ ኒኳ እንደይ አክቲቭ መሆኗን ራሱ አላውቅ። የለም ዝም ብላ ቴክስተኛም ትመስለኛለች፣ ግን ታሪኳን ታውቃል። ገብቷል? እንትንነቷ ምናምን ምን አይነት ቪዲዮ እንደተያዘባት ምናምን ይሄን አውቃል። እሺ ይሄንን ነው ብቻ ነው የማውቀው። መልኳን ራሱ አላውቀው። መልኳን ሳየው የምሰማው ስለሷና ያ አሁን የደረሰኝ ቪዲዮና መልኳ በፍጹም አልመጣልኝ። እዛ ላይ ሆርኒ ሆና ምናምን እንዲህ ስታረግ ነው እንጂ ይሄ እንዲህ ፊት ለፊት እንደዚህ ቁጭ ብላ ያ አይደለም። እንት ነው ገባች? ገንዳውስ ሌላ ነው። ቅርጽ አላት። የገንዳው ሞልቶታል ቅርጹ ባይዘወይ ያ እዚህ ቲክቶክ ላይ ስታወራ የለም ይሄ ጨዋ እንደዚህ የክፍለ ሀገር ሰው የለም ጨዋ ትክክለኛ እንደዛ ፊቷም ራሱ እንደዛ። አሁን ከንፈሮ እየተለመጠ መጣ። አይ ቲንክ ያልታጠበ ሀበሻ ደረቱ የሰፋና ቂጡ የሰፋ አገኘው ስትል ስጠባ መሰለኝ ወደ ለምጥነት ተቀይሮባታልና መልክሽም ከጅራሬነትሽ ጋር አይሄድም። ሰውየው እየሰራ የሚያመጣው ብርም ካንቺ ጋር ሄደ። እናቴ ትሙት አይሄድም። እዚህ ሚዲያ ላይ ያሉ ሰዎች ግን ሀብትላቸው ላይ የማይታይ ሰዎች ናቸው። ሳራ ላበሻ ትልቅ ሆና ህፃን ደደብ እኔ ነኝ ያለው ውድ ጌጣጌጥ ነው የምታረገው። እናቴ ትሙት ከቻይና ነች አርቲፊሻል ብለብስ በዚህ አኒያው በዚህ በደም አምራል። ግርማ ሞገስ ለካ እግዚአብሔር ግርማ ሞገስም ሀብቱንም ሰጥቼሽ ህዝቡን እንዴት እንዲልታንሸረሽሪ ነው እንዴ ብሎ ነው ለካ እንደዚህ አመዳም አርጎ ያስቀመጠኝ። ግን እግዚአብሔር ይመስገን ተመስገን አምላክ። እንዴ ልታረጊ ነው ህዝቡን ብሎ ነው መሰለኝ እንደዚህ እንትን ያረጋው። እሷ ላይ ምንም ነገር እንትን አትመስልም። የለም ገና ያፈታ ያረዛቅ ብሎ ቂጡን እየታጠበ ቡና ቤት የሚቆም የክፍለ ሀገር ጅራሬ ነው የምትመስል። ያልሰለጠነ ምን ይደረግ እያለ የሚወጣ የለም። እንደዛ ነው የምትመስል። ጎጃምን ወዴት እንደሆነ አታውቂው። የናዝሬት ልጅ ነሽ፣ የአዳማ ልጅ ነሽ። አባቲ ስጋ ቤት አለው አታውቂው። እንደኔ ነሽ። ሰሜንን አታውቂው።
ሽርሙጥና የሰሜን መለኪያ አታድርጊው። ራስሽን ችለሽ እዛ ተንጃረሪ ጅራሪ ቁሻሻ ልጆችሽን በየጸጉር ቤት እየጣልሽ ሄኖክና እነ ጌታቸውን ለመቅጠር ስትንጠለጠይቱ ያለሽ ቁሻሻ ለስሜት ለዚህ ቁሻሻ ነገር ዝርክርክ ነገር ልጆቹን 5 ሳንቲም የሚያስከፍል ሰው ከዚህ በኋላ ማነስ አይደለሽ። ንቄ ተፍቼ አልጨርስሽ። በቃ ከእንግዲህ አጀንዳ ይሆንሻል። ባይዘው ለስሜት ስትይ ልጆችሽም እንደምታረጊ ሰማው። በየጸጉር ቤት ጥለሽ ቤርጎ እንትን ለማለት ዱካም ሬስቶራንቶች ወጣችሁ ተናገሩ። የወር ክፍያ ለድራማችሁ ማነው ስሙ ኡፍ ተጽፎ አሁን ደግሞ እንደገና ሊጎረጎር ደግሞ የሆነ ነገር ያለው ወደዛ ይሄዳል። ይበላል የወሩን የበላበትን ምንም ይብላ የወሩን በዱቤ ሄዳ የምትከፍልለት እሷ ናት። የሰው ስም የሚጽፉትም ሚውት አድርጉልኝ ፕሌስ። ቴንክ ዩ ሜልዬ፣ የኔ ፍቅር፣ የኔ ቀውጢ ነብር ነሽ እኮ አለፍ ስል ሰማሻል። የምን መጣል እኔ እኮ ትግሌ መሬት ላይ ነው ወገን። ትግሌ ባኞ ውስጥና አልጋ ላይ ነው በይ። ያ በነገራችን ላይ እንደዚህ ለወንድ ጥማት ስትንቀለቀይ ዱባይ የፈለገ አመት ነዋሪ ብትሆኚ ቃማ ቢኖርሽ በየአመቱ ሄደሽ ልታሳድሽ ስትሄጂ የኤችአይቪ ተጠቂ ከሆንሽ አይዲ እንደማይሰጡሽ ታውቂያለሽ። በጣም ተጠንቀቂ። የስሜት ጥማትሽን እንትን ስትይ ከዱባይ ዓለም እንዳትወጪ። የእውነት ኮንዶም እንኳን ባይኖር ኩርቱ ፌስታል ተጠቀሚ እሺ። ያ ሁማኔርሽንም ቢሆን ጫፍ ላይ ጠቅልለሽ የሆነ ነገር አድርጊ። ቢጠፋ የለም ምትለብሽው ነው የሆነ ልብስሽ ራሱ ቀደድ አድርጊ። የተንጣለለ እንኳን ቢያንስ ይድረስሽ እሺ። ያ አንድ ድሎት የለመደች ሴት ኢትዮጵያ ገብታ ዝንብ ሲወራት ማየት አንፈልግም። ቢያንስ አንድ ሀብታም ሸርሙጣ ይኖራል። ደሃ ችጋራም ሰው ኢትዮጵያ ላይ ከሚገባ ማለት ነው። ለዛው ከነ ቫይረስ እሺ። ያ ዱባይ ላይ ማንገባ የምትይው እንኳን እንችልሽ በብርሽ ጋዴም ይሽት። እኔ አሁን እዛው ዱባይ ሆነ በዱባይ ቁጥር መላላኩን ፈርተው ነው አይደል እኔን የምልከው። የሰውየውን ቁጥር ብቻ ስጡኝ እናንተ፣ የሰውየውን ቁጥር ብቻ ስጡኝ። እኔ መሬት ላይ ነኝ። እኔ ገና ሰርቼ አልጠገብኩም፣ ሮጬ አልጠገብኩም። ጋይስ አንገቷ ምን ያክላል ምናምን ነገር ቡቺ ነው የምትመስለው። ባይዘው ጋይስ የሆነ ትንሽ ደረቱ ሰፋ ካለ ወንድ ልጅ አለቀለት። የሷ እንደሆነ የታወቀ ነው የሚሉት የታወቀ። ቆይ እንዴ ማን ነበር ያልኳችሁ? የድሮ የቡና ቤት ስሟ ማን ነበር መሰላችሁ? ቅጥል ስም። አሁን ወልዳ ምናምን ቅርጿ ተበላሽቶ ነው እንጂ ቅርጽ ነበራት አሉ። ቅርጽ ነበራት። የቡና ቤት ስሟ ኒኪ ሚናጅ ትባላለች። ቡና ቤት በምሰራበት ሰዓት ማለት ነው። ሀያት ሪጃሲ ባር ትሰራ ነበር። አይስ ሀያት ሪጄሲ ነው ረጀሲ የዱባይ ሰዎች አስተካክለው ሰከርታ ሐታ ሀዲ አትኩ። እሺ የት ነበር ምሰሩ? የመጀመሪያ ቡና ቤት ኒኪ ሚናጅ የሷ ስሟ ነው። ቀጠል ሀያት ሬጋሲ ነው ሬጋሲ ያ
ምሰራበት የነበረው እንትን በኋላውን ያገኛቸውንም እዛ ቡና ቤት ውስጥ ነው። የቡና ቤት በነገራችን ላይ ዱባይ ላይ ከነጭ ጋር የሚጋቡት ወይ ከአረብ ጋር የሚጋቡት ቡና ቤት ነው የሚያገኛቸው፣ ባር ነው የሚያገኛቸው። ጨዋ ሆና እንደዚህ ልብሷን ጠቅላ የሚያገኝ አረብ የለም። ወይ ሸቃላ ሆና 1-3 ቀን ምናምን አብራ ተኝታ አረገዝኩ ስትል በቃ እዛው ወጅሽ እሺ ሙሽሙሽ ቀለ ብሎ ነው የሚያገባት። ሌላ ነገር ምንም የለም። የታባታችሁ ነው የሚያገኛቸው። ሬጃንሲ ነው ምን ነው የምትሉት? ያ የምትሰራበት የመጀመሪያ ከዛን ሄኖክ አቡጃር ክለብ ከተወዛዋዡ ጋር ፍቅረኛ ነበረች። ከሷ ጋር ሲጣላ ደግሞ ኤችዲ የራሱን ከፈተ። አሁን አገር ቤት ያለው በሰው ማዘዋወር ክስ ተመስርቶበት በሌለበት ስለነበረ በሰው ማዘዋወር ላይ የተጠረጠራችሁ ሰዎች ባይዘወይ ወይም ደግሞ ደላላ ላይ ነበራችሁ እናንተ ሳታውቁት መንግስት ራሱ ክስ መስርቶ ፈርዶባችሁ ይጠብቅና ሀገር ሰላም ነው ብለህ ስገባ ኦልሬዲ የተፈረደብህ ስለሆንክ የተፈረደበትን ጊዜ ቀምሰ ነው የምትወጣው። ይሄን እየነገርኳችሁ ነው እንትን ብለው ይሄ ያስፈራሯችሁ አለ እውነት ነው። በሰው ማዘዋወር እንትን ያሉ ሰዎች መንግስት እንኳን ቢቀየር ይሄ የመንግስት የመቀየርና የለመቀየር ጉዳይ አይደለም። ፌደራል ኦልሬዲ ይዞታል ዛሴ። እሺ ይሄ ነው። ለሚኪ 10,000 ብር አስገብታለት ነው። እስቲ የማን ሀብታም ናት ብለው የመጀመሪያ ጊዜ እዛ እንትን ላይ ገንዳ ላይ ለመቀረጽ እና እንደዛ እንዲያለቅስ የተደረገው የመጀመሪያ 100,000 ብር ልካለት ነው ለሚኪ። ከዛን ሲገባ ከላይ እስከታች ልብስ ተገዝቶለት ከስክስ ጫማ ለብሶ እሱ ቀጥታ የወርቁ ጥጋቡ የጂኒ የፌደራል የጂኒ ልጅ በሐላል ዙሪያ አሞራ ጆፍ ነበር። እሱ ለዛ ተዘጋጅቶ ነው ሄደው። እሷ እንደዛ አሞራ ጆፍ እናቴ እኔን የወለደች ነው ስለምትል ያንን መስታወስ ስለማትፈልግ ዶጊ ትላለች፣ ውረድ ትላለች፣ ግጦሽ ትላለች፣ ምን በሉ ትላለች። ሚኪ ሆቴሉን አትገባም ተብሎ በሁለተኛው ቀን ተፈቅዶለት ሲገባ እንደዚህ ያለ ልሶ ቀረጸችው። ከዛም ፋራ ነው ብላ ስታላግጥ ራሷን እንትን ስትል አንዱ ሳራውን እንዲጨምድዳታለች። ቡቺ ላይ ክስ እንዳትመሰረት ካሰረቻት አንዱ ይሄ ያ። እንደገና ደግሞ ሰምቻለሁ ለካ ሰሊና ቡቺን ከሳት ነበር። ቡቺን እንዳትከሳት ያደረግሽው አንቺ ነሽ ሳራ ላበሻ። ምን ተያይዛችሁ እንደሆነ ደግሞ ያንንም ጉልጉያ ያመጣላችኋለሁ። ራሱ በሰሊና ላይ ራሱ ምን ብለሻል? ሰው ከሀገር ቤት ታመጣ ስለነበረ ብሬን አልሰጠችኝም ብለሽ ነበር። ገብቶቻል? ሽምግልና ሰበብ ትገባና እንደዚህ ነገር ትይዝባችኋለች። ያ ሳራ ትላንትና ለፖሊስ ኢንፎርም ተደርገሻል። ሰኞ ነገ ፖሊስ መጥሪያ ይደርስሻል። ዛሬ ከንፈሬ እንደነሰ ይቋልኩት ግስ ተውት መርቀኝን እየደወልሽ አምጥተሻት አንቺ ነሽ ሌላን የነገርሻት እያልሽ የምታስጨንቂያትን አሮጊት ተያት ሳራ። እሺ ተያት። ደርሶኛል ሳራ። ወንድ ልጅሽ ለምንድን ነው ቤት የደበቅሽው? ሳራ ላበሽ ለምንድን ነው ወንድ ልጅሽን ቤት የደበቅሽው? ከጊዜ በኋላ ምን ገጥሞት? ዱባይ ያሉ ሰዎች ጋይስ ወንድ መግዛት በጣም ልምዳቸው ነው። ሳራ ላበሻ ሀብታሙን እንደገዛችሁ ታውቃላችሁ? ለሬስቶራንቷ እቃ ጣቢያዋ ብቻ ነበርኩ። እቃ ጣቢያዋ ነበርኩ ሀብታሙ ማለት።
እናቴ ትሙት ቃጣቢዋ ብሩ የሷ ሬስቶራንቱ የሷ ስለሆነ እንደፈለገ ነው ኮንትሮል የምታረገው እንደፈለገ ከሱዳኒ ጋር ተወጣበታለች አስተያየት አይሰጥም ነገር ተያተተኝ ለማለት ምክንያቱም እሷ ኖሯት ነው የገባው ቃጣቢዋ ነበር ቃጣቢዋ እናቴ ትሙት ወንድ ልጇ ፎቶ የሚዘዋወረው አሁን የት ነው ያለው ሳራ እቤትሽ ውስጥ ነው ያለው ለምንድን ነው ከቤት ውስጥ የማታስወጪው አንቺ ትንተና ካልሰጠሽበት እሱ ላይ ነው ትንተና ሰጥብሻለሁ እሺ ያ እሱ ላይ እኔ ትንተና ሰጣለሁ የሙኒትን ልጆች ስታሰድቢ ነበር ሙኒት አልሰማሽማ ልጇ ራሱ እንደ ልጆችሽ ነው አሁን ከጊዜ በኋላ የገጠመውን ነገር ነው ነግርሽ ከጊዜ በኋላ የገጠመውን ነው ነግርሽ አንዷ ልጇ ለንደን ነው ካናዳ ነው ያለችው ሴቷ ከዚህ ከሀብታሙ የወለደችው አንዷ ልጇ እዛ ዱባይ ነው ያለው እቤት ውስጥ ሁለቱ ልጇ ከደርግ ወታደር የወለደቻቸው አንዱ ጥሩልኛ ወደ ላይ ሀገር ወደ ሰሜን ሀገር ጥሩልኝ ወልቃይት ነው ያለው ቀርጬ ነው ማመጣልሽ እንደዚህ ነው ተሳስራችሁ ቁጭ አላችሁት ሳሊና ቡቺን እንዳትከሳት ያረክሽው ሰው አምጪልኝ እያልሽ ሰው ስታመጣልሽ ብር አለብሽ ብለሻት አሰርሻት ኔቨር ጊቭ አፕ ደግሞ ቡቺን እንዳትከሳት የዋሲ ቪዲዮ ከሚኪ ጋር ሲዋሰቡ የነበሩትን አጠገብሽ አስቀምጠሽ ሴጋ ትመችበታልሽ ሀብታሙ ባልሽ ያንቺ ሁኔታ በጣም ስለሚያስጠላው ኑሮ ስለሆነ ብቻ ካንቺ ጋር ስለሚኖር ስሜቱም ስለማይመጣ በሚኪ ፊት አውራሪና በኔቨር ጊቭ አፕ ሴጋ እየመታሽ ነው በስተርጅና ያለሽው ዋሽቻል በይና ንገሪ ለዛ ነው ቡቺን እንዳይከሷት ያደረግሽው በቡቺ ላይ ደግሞ አማሃለ ጥንቆላ ስታሰራ በዛ ስታለክስ ያንን ቦምብ የሆነ መረጃ አለኝ ብለሻል እንዲህ ተሳስራችሁ ነው የተቀመጣችሁት አንድ ነገር ትናገርና ቦምብ የሆነ መረጃ አለኝ ያልሽው በጣም ስሜታዊ ሆነሽ ተናደሽ ገብቶሻል እሷም ደግሞ ወሬኛ ስለሆነሽ ስትለፈልፊ መረጃ እንዲህ ተሳስራችሁ ነው ቁጭ አላችሁት አያስታውሱሽም ሁሉም እኮ ቅዥቢ ነው ሄለን እውነት መሰለሽ እንዲያለ መጫ አያስታውሱሽም ማለት በጣም ጀዝባዎች የዞረባቸው ተንኮለኛ ጅራሬ ደደቦች ናቸው ሄለናል አሁን ብትመጪ አያውቁሽም ማለት እውነት አያውቁሽም በጣም በቃ ከሰው ዓለም እንትን ያሉ እዚህ ግባ ማይባሉ ሚዲያ ላይ ብቻ እንትን የሚሉ በሪል ላይፍ ሃይ ስትላቸው የሚደናበሩ ድንብሮች ናቸው ሄለን እውነት ብትመጪ እንኳን አያውቁሽም ማለኝ የጀዝባነታቸው ልክ ሲናገር ማለት ነው አንዱ ኢንሳይደር እርግጠኛ ነሽ አሁን አንቺ ሳምሪም አሁን የገባሽው ልጅሽ ብትመረመር እግሯ አንዷ የሱዳኒ ወይ የባንጋሊ ምናምን ከአራት ሰው የማን ነው ብለሽ በቼክአፕ እና በዲኤንኤ ያረጋገጥሽ ነሽ ቁሻሻ የጨለላችሁ አንድ ቡሪ አንድ ሺሻ ከሞላላችሁ ዓለም የቀጫችሁ የሚመስላችሁ እኔ ሆዴን ስለተሞላልኝ የሚተፋብኝ ሰው አይደለም ሰርቼ መጥቼ ቶብ የምተፋብሰው ነኝ ቆሻሻ የአይኑ ከለር ካማረ ደግሞ እዛው ልጅሽን ይንፋልሽ እሺ ጀዝባዎች የዓለሌ ጥርቅ ምድረ ሐራሞች ሁላ ህሊና ቢኖራችሁ ነው
ሬሳ ስጋ እያረዳችሁ እየበላችሁ እዛው ስትበዳዱ የምትውሉት ግማታሞች ኢትዮጵያን አሰደባችሁት። ርካሹ ሸርሙጣ ኢትዮጵያዊ ዱባይ ላይ ገስ ርካሹ ሸቃላው ኢትዮጵያዊ ርካሽ አረብ ሲጠበሽን የሚደውለው አልሐቡሽ ተስለል ሐቡሽ ነው የሚለው። የውነት ርካሽ እኔ ነድቼ እመጣለሁ እንኳን የምትል ሸርሙጣ የለችም። እንድክ ሰዋቅ ትላለች። ሾፌር አለ ኩድ ማክ ታክሲ ተአል ይላል። ገና እንደዚህ ብላ ደግሞ ታክሲ ታቆማለች ለመነፋት። ቁሻሻ ከኔ ጋር ታወራላችሁ እንዴ? ሎካል ነው ባሏ ሎካል ነው እንትኗ እያላችሁ ሎካል እያላችሁ እየተለከለካችሁ የምትኖሩ ናችሁ። አረብ እኮ ጠብሽ ሲሆን ነው ከእናንተ ጋር ሪሌሽን የሚጀምር። ወይ በሱ ቀቢል አልወደድ ሲል ነው እኮ ከእናንተ ጋር ሪሌሽን እንትን የሚል። ካድም ያገባ ሁላ አረብ አገባው ትላለ። ካድም ማለት የተገለለ ከነሱ በራሳቸው ማህበረሰብ የተገለሉ አናሳ ብሔረሰቦች የሚባሉትን አግብታችሁ አረብ አገባን ትላላችሁ። ነጭ አገባን ትላል። እግረ መንገሩ ወታደር ቆሻሻ እየተፋብን መሄድ። ከዛ ልጆቼ ነጮች ናቸው ትላለ። ልጆቼ ላይ እንኳን ማዘዝ ማትችል። እኔ እኮ ልጄን እንደፈለኩኝ ስፈልግ አገር ቤት ስፈልግ የፈለኩበት ይዤ ሄዳለሁ። ማንም ኮንትሮል እኮ የሚያደርገኝ የለም። ቆሻሻ ምትደዋወሉት ኮንዶም አለሽ ብላችሁ ነው እኮ ምትደዋወሉት። የባለፈውን ሰውዬ እንዴት አረግሹ አንቺ ካልፈለግሽው እኔ ልትበሰው እንደ የምትባባሉ እኮ ሰቀጫን ናችሁ እኮ። ነዓለቱላህ አለይክ ባልታጠበ የወንድ ቃው ላፍኩስ እየከተትክ ለምጥ በለምጥ የሆንክ ለምጣሙላ መተ እዚህ ላይ መልክ ትሰራለህ እንዴ? ድምብር ብራችሁ የሚወጣ ፓንት እንኳን አትለብሱም። ለምን አልባት ብላችሁ ቆሻሻዎች እንዳለ ዱባይ እዚህ ያለሽ ሁላ ያኛው ከዚህ በላይ ምን ያክላል? ያኛው እንደዚህ ያለ ነው፣ ያኛው እንደዚህ ያለ፣ ያኛው እንደዚህ ያለ ነው። ሰው ድር ከፍቶ ማሽላ ምስር ይለቅማል። እነሱ ፓንት ይሰፋፋሉ። የባለፈውን ፒኪኒ ወድጄዋለሁ ከልብሴ ጋር ማይ ስለሚያርግ ያኛው ከእንትን ከዩኬ የመጣው ሰው የዛሬ ስለቀጠረኝ ፓንትሽን ትልክልኛለች ብለው እንኳን የሚደዋወሉ ናቸው እኮ ቆሻሻዎች። ይሄ የማይሞላ ጉርጓዳ አለ ቤርሙዳ የሆነ ቆሻሻ አንድ ቀን እንኳን በሁለተኛው ቀን ፎቶ እንኳን ከናስ ጋር ለመነሳት የማይል ሰው ስንት ኢንቨስት ታደርጋል? ሀገሬን አሰደባችሁት ተራዎች። ሀገር ቤት ፖፖ መበዳደር ለመዳችሁ። ያንኑ ህይወት አትበዳደሩም። አሁን የግል ፖፖ ብቻ የመግዛት አይነት ላይፍ ካላችሁ በቃ ምንም እንትንም አትሉ ናችሁ። ወጣችሁ ስራ ስታልሰራችሁ ብቻ የቤት ኪራይ ከተከፈለ በቃ ከዛን ሺሻ ታጨሳለ። ዓለም 9 ናት ብላችሁ የምትቀመጡ እኮ ጀዝባዎች ናችሁ። እኔ ማጨስም ስፈልግ ራሴ ገዝቼ ነው ማጨሰው። ራሴ ማድረጉን ስለምፈልገው ነው መሰለኝ ማጨሱም ትዝ አይለኝም አልፈልገው። ይሁንት ልጠጣ ከፈለኩ ራሴ ገዝቼ ስፈልግ እንዴት አሰግጬ ስፈልግ እንዴት ተዘግዝቄ እጠጣለሁ። አዛዥ የለኝም።
ለዚህ ለማይሞላ ሱስ የማንም ቆሻሻ እኔ ስጠባ አላድርም። እኔ አጥቢ እንስሳ አይደለሁ። ቤሽቲያዎች የሱዳንና የምናምን መጫወቻ የሆንሽ አዳሜ ማለት ነው። ሽርሙጥና እንኳን ብትሰሩ ፕራይሳችሁን ብትጠብቁ እንዴት ደስ ይል ነበር። የወደቁ ሰዎች ብር ሳይኖራቸው ሲቀር የሚደውለው ሀበሻ ጋር ነው። በጣም ነው የሚያሳዝን። በጣም ከኔ ጋር ታወራላችሁ እናንቺ አንቺ ሂዊ ምን ያልሽው እቺ ምናምን ቡቺ ከኔ ጋር ታወራላችሁ ቆሻሻዎች። ዲልዶ ይበዳደራሉ እኮ ተደዋውሉ። ባለፈው የገዛሽው ጊልዶ ካሳ እሱ ትልቅ ነው እና አሁን ልጄን ልካለው ለሱ ላኪልኝ አሳዋቁን ልካ ጊልዶ እንኳን የሚበዳደሩ ናቸው እኮ ግልጽ። ምንም የምታወሩት ነገር አላችሁ? እስቲ ስለምን ስለ ሀገር ነው የምታወሩት? ስለምን ነው የምታወሩት? የትኛውን ልላክልሽ ይባባል። ቀዩ ደስ ይላል። ባለፈው እንዳያይሽው ትላለች። ኦርደር አረግሽው እንደ ያንን ነገር የቱን? ይሄ ባለፈው አብረን እሱን ላኪልኝ እንዴ ገና ሳይነካ ችግር የለውም ቀቅዬ መልስልሻለሁ ይባባላሉ እኮ። ቤሽቲያ ቆሻሻዎች ከኔ ጋር ታወራላችሁ። እንደፈለኩ ጠፍጥፌ ስፈልግ አፍርሼ ስፈልግ መሰራችሁ ሰዎች ናቸው። ወይ ጀብ ቆይ ገና ሮጭ አልጠገብኩም። ብዙ መስራት ይጠበቅብኛል። ብዙ የጀመርኳቸው። እስቲ አንድ ሁማን ሄር ቤት የከፈትሽውን አሳይ። አንድ ነገር የለሽም። እሱ 100,000 ነው ድርሃም ነው እንትኑ ከሚመጣው የቤት ኪራይና ምናምን ነጮች ሰፈር ካስቀመጠሽ ውጭ ቆሻሻ። ደግሞ የጎጃም ልብስ አውልቂ። ያንቺ አይነት ሸርሙጣ አይደለም። የጎጃም ሴት ደርባባ ትዳሯን በባዶ እግሯ እየሄደች እንኳን ልጆች አሳድጋ እንትን የምትልቅ ከማንም የምትበዳ ብዳታም አይደለች። ልቃ ናዝሬት ነው ተወልደሽ ያደግሽው። ልክስክስ ያልጨረስኳቸው ስራዎች አሉ። ትግሌ ቲክቶክ ላይ አይደለም፣ ከቲክቶክ ሰው ጋር አይደለም። ትግሌ ምድር ላይ። አፍሽ ለምጥ እያያዘው እሺ፣ ወይ የምትልሻቸው የምታስጊጫቸውን የሆነ ክሬም ነገር ቀቢያቸው፣ ወይ አንቺ ተቀቢ፣ ወይ አፍሽ ላይም ቢሆን የአፍ ኮንዶም የለም እሱን ተጠቀሚ። ከንፈርሽ እያየሽ ለምጥ እያወጣ ቆሻሻ። ልጆች ኖሮሽ ለመነፋስቲ ልጆቹን ጠጉር ቤት ምናምን ጥለሽ እኮ የምትሄጂ ቆሻሻ ነሽ። አንድ ነገር ልንገርሽ፣ ነጭ ሮማንቲክ የሚሆነው ካንቺ ጋር እስካለ ድረስ ነው። ኑሮሽን ነው የሚያመሰቃቀለው። ነጭ ትቶሽ ሄደቀ ዝም ብሎ የሚወጣ መሰለሽ? ነጮች መብቱ አይደለም ብሩም ያዝለትን ሁላ አድርጎ ልጆቹን እንኳን ባይፈልግ እብድ ያደርግሻል። ነጮችን ያውቃቸዋል። በጣም ነው ማውቃቸው። ምንም ላታረጊለት እዛው ጋር አስሮ ያስቀምጥሻል። ነጭል አረብ እንዲህ አስሮ ያስቀምጥሻል 360 ዲግሪ። ሮማንቲክ የሚመስሉት ካንቺ ጋር እስካሉ ብቻ ናቸው።